የፈጠረው አምላክ አላህ ሱብሓነሁ ወተዓላ ዝም ብሎ ከንቱ አድርጎ ያለ አባት አድርጎ አልተወውም። ከአባት በላይ የሆነን መልአክን አዘዘለት አላህ። በቃ መላእክት ለእርሱ ያዘዘለት ምክንያቱ ለምንድን ነው? የእርሱን ያለ አባት ፈጥሮታል። ያለ አባት መፈጠር በጣም ከባድ መስዋዕትን ያስከፍላል። አባት የሌላቸው ልጆች ሄዳችሁ ማየት ትችላላችሁ። ታዲያ ዒሳን አላህ ፈቀደና ያለ አባት ሊፈጥረው ዝም ብሎ በከንቱ አልተወውም። የሚያበረታው የሚያጠነክረው አድርጎ መልአኩ ገብርኤልን በሙሉ በህይወቱ ዘመን ላይ ሁሉ አዞለታል። ወኢዝ አየቱከ ቢሩሒል ቁዱስ ይላል። አንተ ዒሳ ሆይ በአንተ ላይ የዋልኩልህን ጸጋዎች አስታውስ ይለዋል። ኢዝ ቃለ ላሁ ያ ዒሳ እብን መርየም እዝኩር ኒዕመቲ ዓለይከ ወዓላ ዋሊደቲከ ኢዝ አየቱከ ቢሩሒል ቁዱስ ቱከሊሙ ናሰ ፊል መህዲ ወከህላ እያለ ይናገራል። እሺ ጥያቄ መልስልኝ። አብስራሽ ቀጣይ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ ወይንም ጥያቄ ምንድን ነው? እሺ በመንፈስ ቅዱስም ባጸናሁ ጊዜ በአንተ ላይ የዋልኩልህን ጸጋ አስታውስ ይለዋል። የዋልለትን ጸጋዎች ሁሉ አላህ ሲቆጥራቸው ልንገራችሁ። በአንተና በእናትህ ላይ የዋልኩላቸውን ጸጋ ይለዋል። በዒሳና በእናቱ በማርያም ላይ ኢዝ አየቱከ ማርያምም በተአምራት የታጀበችና በመልአክ እጀባ በቃ ሆና ያደገች መልካም ሴት ነች። አላህ በቁርአን ላይ ሲናገር ገብታችኋል አይደለ? ይህ ነው። ተባረኩ ሙስሊሞች የእውነታውን ስለመሰከራችሁ። ይህን እውነታ እንድታውቁ ነው እኛ የምፈልገው። ነገር ግን ስህተታቸውን እወቁ። እርሷ ፈጣሪን ወልጃለሁ አላለችም፣ ወይንም ደግሞ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ አላለም። ይህ በጣም ከባድ የሆነ ስህተት ነው። ከባድ የሆነ ስህተት ነው። አምላኩን ሊሰብክ መጥቶ የመጣበትን ዓላማ ከንቱ አድርጋቸዋል። አምላኬን አምልኩ ሊል መጣ። አይ አንተ ራስህ አምላክ ነህ ብላችሁ እርሱ ያላስተማረውን ትምህርት በመከተል ያመለካችሁት። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር አለ ኢየሱስ ክርስቶስ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና ስርዓት ነው እያለ ተናገረ ማለት ነው። እሺ የኔ ጥያቄ እንትን ነበር። ቤት ላይ የሚገኘው የሆነ ህይወት ያለው ነገር መድኃኒት ቢደረግበት ወንጀል ይሆናል ወይስ እንዴት ይታያል? ችግር የለውም። በእሳት እንዳታቃጥላቸው እንጂ ማጥፋት ከፈለክ እነሱን ብታጠፋቸው ችግር የለውም። ለምሳሌ ቤት ውስጥ እንትኖች ሊኖሩ ይችላሉ፣ ተባይ ነገራቶች ቤት ውስጥ ለምሳሌ እነዛን ሰውየው ማጥፋት ከፈለገ የሆነ ቶሎ የሚገድላቸው በሆነ ነገራቶች ቢያጠፋቸው ችግር የለውም። በእሳት ማቃጠል ግን ነፍሳትን አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ላያደርጉ ቢናር ላረብና ስላሉ የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብሏል። እሺ ያብስራ ወይ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እሺ አንተስ እንዴት ነህ አይባልም? እንዴት ነህ አንተ? እሺ ጥያቄ አለሽ? አዎ ጥያቄ አለኝ። ጥያቄሽ ምንድን ነው? ከጓደኞቼ ጋር ስንጠያየቅ ማለት ነው። እሺ ይሰማል? ይሰማል። አንድ ጥያቄ ትጠይቀኛለች። እውነት ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ ጌታ ነኝ የሚል ጥቅስ ካመጣሽልኝ አሁን ኦርቶዶክስ ሆናለሁ ትለኛለች። እንዴት ታየዋለህ? እናንተ ጥያቄው ስህተት ነው። ጌታ መባል በመጀመሪያ ብርቅ አይደለም። መጽሐፍ ቅዱስ ላይ ጌትነትን ለሁለት ከፍሎ መጽሐፍ ቅዱስ ስለሚያየው አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የጸጋ ጌትነት አለ። የሹመት ጌትነት በመደረግ የሚገኝ ጌትነት ማለት ነው። እርሱ መለኮታዊ ጌትነት የአብ ነው። ያ ማለት ሰማይና ምድርን የፈጠረ አብ እንደሆነ ኢየሱስ ክርስቶስ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ታዲያ የክርስቶስ ጌትነት ከየትኛው ነው ብለን ስናይ መጽሐፍ ቅዱስ ላይ በመደረግ የተገኘ ጌትነት ነው። የእርሱ ጌትነት ጌታ ተደርጎ ነው። ልክ ከእርሱ በፊት ጌታ እግዚአብሔር ያደረጋቸዋሉ ወይ ከተባለ አዎ ነፋሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ጌታ ተደርጎ ነው። ሁለተኛ ልክ እንዲሁ ዮሴፍን የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። እዚህኛው ላይ የእግዚአብሔር ኢየሱስን ጌታ አደረገው ይላል። ስለዚህ በመደረግ የሚገኝ ጌትነት መለኮታዊ ጌትነት አይደለም። ስለዚህ ኢየሱስ ጌታን የተባለበትን አሳየኝና ከዛ በኋላ ይሄ ጥያቄ ይሄ ስህተት ነው። በመጀመሪያ ጌትነት የሚለውን እንዴት ነው መጽሐፍ ቅዱስ የሚገነዘበው ብሎ ማየት ያስፈልጋል። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ
በመደረግ የሚገኝ የጌትነት አይነት ነው። የክርስቶስ በመደረግ የተገኘ ጌትነት ነው እና የስልጣን የሹመት ጌትነት ይህን ስልጣኑን ደግሞ ያስረክባል። በጣም የሚገርም ያስረክባል፣ ይመልሳል። ምክንያቱም ተደርጎ ነው የሆነ ጊዜ ላይ፣ ከዛ በኋላ ያንን የሚመልስበትም ጊዜ አለ። መለኮታዊ ጌትነት ደግሞ የሚሰጥ የሚደረግ አይደለም፣ ባህሪ ነው፣ ከአምላክ ባህሪ ነው። አምላክ አላህ ለምሳሌ ሲናገር ረቡ ሰማዋት ወልአርድ ይላል፣ የሰማይ የምድር ጌታ እኔ ነኝ ይላል። እነርሱን ያስገኛል። ስለዚህ መለኮታዊ ጌትነት የእርሱ ነው። ኢየሱስ ክርስቶስም እንዲሁም ሲናገር የአብን ጌትነት አብ ጌታ ተደረገ የሚል አታገኝም። ኢየሱስ ግን ጌታ ተደረገ የሚል ቃል በቃል ታገኛለች። የአብ ጌትነት በመደረግ የተገኘ አይደለም፣ መለኮታዊ ጌትነት ነው ማለት ነው። የኢየሱስ ክርስቶስ ግን በመደረግ የተገኘ ጌትነት እስከሆነ ድረስ መለኮታዊ ጌትነት አይደለም። ይሄ ነው። የአብስራ ይሰማሻል? ሰምተሽኛል? አሎ የአብስራ ወጥታለች መሰለኝ። ስለዚህ የጥያቄ ስህተት ነው። ይህን የምጠይቁ ሰዎች ካላችሁ ሞኞች ናቸው። ይቅርታ፣ ስድብ አይደለም። ሞኝ ማለት የተሳሳተ አጠያዩ፣ ስድብ አይደለም፣ ማንነታችሁን ነው። ሞኞች ያ ኢየሱስ ክርስቶስ ይሰሯቸው። ለማንኛውም ስድብ አይደለም። እኔ ጌታ ነኝ ያለበት ቦታ ሳይ። ስለዚህ ክርስትና ትክክል ነው። ማነው ደስ ያለ? ኢየሱስ ጌታ ነኝ የተባለበትን ቦታ ሳዩ። ስለዚህ ክርስትና ትክክል ነው። ማነው ደስ ያለው? ኢየሱስ ጌታ ነው የሚለውን ቃል አንስተው ኢየሱስን አምላክነት የተጠቀሙ ክርስቲያኖች በጣም ያሳዝንኛል። መጽሐፍ ቅዱስን አለማወቃቸው ነው የሚያሳዝነኝ፣ ሌላው አይደለም። ሙሉ መጽሐፉን አንብባችሁ ጌትነትን ለስንት ይረዳዋል ነው። ቁርአንም ላይ ያለ ይሄ ነገር ከሰውም ጌታ የተባለ አለ፣ አምላክም ጌታ ተብሏል። ታዲያ የአምላክ ጌትነት በመደረግ የሚገኝ ጌትነት አይደለም። ሌሎች ደግሞ የመደረግ ጌትነት ነው። ለምሳሌ ይሕያ ዓለይሂ ሰላም ወይም ዮሐንስ ወሰይደን ተብሏል፣ ጌታ ተብሏል። የአምላክነት ጌትነት ነው ማለት ነው ጌታ ስለተባለ? ላ አይደለም። ልክ እንዲሁ መጽሐፍ ቅዱስ ላይ ጌታ 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 ተብሏል፣ ነቢያቶች ሁሉ። ያ ጌትነት እንዴት ነው የተገኘው የሚለውን ማየት ነው። የአምላክ ጌትነት በመደረግ የሚገኝ አይደለም። አዎ፣ ምክንያቱም የእርሱ ባህሪው ነው። ከመለኮታዊ ባህሪው ጌታ ነው። እርሱ ሁሉን ነገር ያስገኘና የፈጠረ። የክርስቶስ ጌትነትን ሂደን ስናይ ግን በመደረግ የተገኘ ጌትነት እንደሆነ ቁልጭ ብሎ ተቀምጧል መጽሐፍ ቅዱስ ላይ። ያብስራ ይሄ ነው። ያብስራለሽ? ሄሎ፣ ይሰማል? አለው አለው። እሺ እሺ፣ አቅርቢ በኪ። መጽሐፋችን አንተ ነህ እንደምታስረዳ ይላል። አዎ እኔ ነኝ። እሺ ጥያቄሽ ምንድን ነው? እሺ በኪ ማነሽ? መግባት ትችላለህ በኪ። የአብስራ ጥያቄ ካለሽ ቀጥይ። ሄሎ፣ አይሰማም? ይሰማል። ቀጥይ። ሰምተሃል? አልሰማሽም? ይኸው ኔት ሆኖሻል። እንደገና ጠይቂ። ይሄ ምን ማለት ነው? ምን ማለት? እስኪ ንገሪኝ። ከወጣሽ ያቋርጠዋል። ድምፅሽን ልስማ። ንገሪኝ። ትድናለህ ይላል። ምን ማለት ነው? ምን አልሽኝ? አይውልሽ ስትወጪ ጊዜ ድምፅሽ እንትን ይላል፣ አይሰማም፣ ይቆራረጣል። አሁን ጠይቂያት። እሺ ምንድን ነው ያልሽው? ጌታ እንደሆነ በአፍህ ብትመሰክር ወደ ሮሜ ምዕራፍ 10 ላይ እስከ ቁጥር ያ ማለት ኢየሱስ ጌታ እንደሆነ ከመሰከርክ በአፍህ ከመሰከርክ ትድናለህ ማለት ነው። ያ ማለት ደግሞ አንተ እንዳልከው ኢየሱስ እንደዚህ ስለተባለ ስልጣኑ እንዲወሰድበታል ምናምን ያልከው ትክክል አይደለም። ለምን ብትል መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ማለት በማስረጃ የተቀመጠ ነገር ነው። ኢየሱስ ጌታ ነው እያለ ነው። ያ ማለት አንተ ጌታ አይደለም ካልክ ኖ ቆይ ልጨርሰኝ። ጌታ አይደለም ካልክ የካድክ ነው መጽሐፍ ቅዱስን። እሺ ምን ማለት ነው? እሺ ያስረዳኝ። እኔ የተናገርኩት ሁሉ መጽሐፍ ቅዱስ ላይ ያለ አልመሰላችሁም አይደለ? ወላሂ መጽሐፍ ቅዱስ ላይ ያለ ነው። በመደረግ የተገኘ ጌትነት ነው ብለሃል አንተ። ይሄ እኔ ከራሴ አይደለም ላሳይሽ ነው። ጌታ እንዳደረገው ስልጣኑን ያስረክባል ይመለሳል ያልከው አንተ ስህተት ነው። መጽሐፍ ቅዱስ ነው የሚያለው። እኔ ላሳይሽ ነው። አንዴ
ይሄ አድርጉት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። አሁን መጽሐፉ ላይ ላሳያችሁ ማስረጃ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ሁለተኛ ይሄን ስልጣኑን ያስረክባል፣ ይመልሳል። መጨረሻ ላይ ላሳያችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ያብስራ ነ ያብስራ አለሽ አለው ይታይሻል መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ይቅርታ የተጓነው ቁጥር 36 ይቅርታ ቁጥር 36 ያው ምን አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ያው እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይለናል መጽሐፉ። ስለዚህ ክርስቶስነትንም ጌትነትንም ተሰጥቶ ነው እንዳለ እነዚህ ሁሉ ሹመቶች ናቸው፣ የጸጋ ናቸው። ስለዚህ ተደርጎ ነው። አየሽ ያብስራ ይሄን ደግሞ ስልጣኑን እንደሚያስረክብ ላሳይሽ። ስልጣኑን ደግሞ ያስረክብ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከች ምን እንደሚል ምን ይላል? ቁጥር 24 ላይ ተመልከችው። በኋላም መጨረሻው ዘመን ላይ ማለት ነው መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉ እና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። አሳልፎ ይሰጣል፣ ይመልሳል። ያ አለቅነቱን፣ ስልጣኑን፣ ጌትነቱን ሁሉን እንዳለ ይመልሳል። ምክንያቱም በመደረግ የተገኘ በስጦታ የተገኘ የሆነ ጌትነት ነው፣ አለቅነት ነው። የዛኔ ለአባቱ ማን የሰጠው? ሁሉን አባቱን የሰጠው አብ። ስለዚህ ይህ አምላኩ ማለት ነው። አባቱ ማለት አምላክ እያለ ይጠራዋል ራሱ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ አባቱ እንደሆነ ተናግሯል። ስለዚህ ያንን አሳልፎ ይሰጣል። አለቅነቱንም ስልጣኑንም ጌትነቱንም ሁሉንም እንደገና ይመልሳል። እሺ ይህን ይመስላል። አለሽ ክፈትልኝ። የማቴዎስ ወንጌል ያኑን አገኘሽ? ወንጌል ያኑን አገኘሽ? የማቴዎስ ወንጌል 25 ላይ ቁጥር ክፈትልኝ። ቁጥር 25 ክፈትልኝ። እሺ በቃ ለላፋይልሽ። የማቴዎስ ወንጌል 25 ቁጥር ስንት? ቁጥር ቆይ ክፈትና አንዴ አንብብልኝ። ክፈትና አንብብልኝ ቁጥር 31። እሺ ቁጥር 31 አባይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ምን ማለት ነው? እስቲ ያስረዳን ይሄንን። ስለ ዳግም ምጽአት እየተናገረ ነው። የዚያኔ በሚመጣ ጊዜ ኢየሱስ ክርስቶስ በክብሩ ላይ በዙፋኑ ላይ ይቀመጣል እያለ እየተናገረለት ነው። የዛኔ ከእርሱ ጋር ማለት ስልጣኑ በእጆቹ አለች ማለት ነው። ስልጣኑ በእጆቹ አለ ማለት ነው። ቅድም ምንድን ያልከው? ስልጣኑ ተነጥቋል ከሱ ብለሃል። ያ ማለት አሁንም ስልጣኑ አንዴ አዳምጪ። ይኸውልሽ በዙፋን ላይ መቀመጥ ነው እያለ እያወራ ያለ ስለምንም ስልጣን ማለት ነው። ስለ ስልጣን አይደለም እያወራ ያለ። አንዴ አዳምጪ። እና በዙፋን ላይ ሲቀመጥ ምን ያደርጋል? ይፈርዳል። ለመፍረድ ማለት መመስከር ማለት ነው። እሱን አሳይሽ መመስከር። እናንተ ሙስሊሞች አትሸወዱ ባካችሁ። እዚህ ጋር ያላችሁ ላይቭ ላይ ያላችሁ ሁሉ ተመለሱ። ምን እሺ አዳምጪ። መልስ እሺ መልስ፣ ችግር የለውም። መጀመሪያ መልስልኝ። ይሄንን ዲፋይን ትንሽ ትስበክና ከዛ እንቀጥላለን። መስበክ ፈልጋ ነው መሰለኝ። ጥሪን ወደ ክርስትና ሰብካለሁ። ደስ ይለኛል፣ ሰብካለሁ። በቃ ስበኪ። 2 ደቂቃ አለሽ። ስበኪ። እሺ እኔ አሁን መናገር የምፈልገው ነገር አለና ተናግሬ ልውጣ። እኔ አሁን ማለት ነው እኔ አንደኛ መናገር የምፈልገው ተናግረሽ የምትወጪ ከሆነማ አይቻልም። አይጠቅመኝም። ለምን ብትሉ የማይጠቅም እኛ ምንም አይጠቅመንማ። ዝም ብለሽ የቡና ወሬ አውርተሽ ልትወጪ ከሆነማ ምን ይሰራል? ችግር የለውም የቡና ወሬውን። ለእኔ ግን የእውነት መንገድ ስለሆነ እኔ ግን እናገራለሁ እኮ። የእውነት መንገድ ከሆነ እኔ ኦርቶዶክስ ነኝ። ልንገርህ፣ እኔ በክርስቶስ አምናለሁ። ክርስቶስ በሕይወቴ ስለተገለጠ ማለት ነው። አንተ አሁን ጥያቄ ጠይቅ። አሁን አንተ ጓደኛዬም ትላለች። ብዙ ሰዎች
መንገድን እንፈልጋለን ያሉ መውጣት ይፈልጋሉ፣ ግን አልቻሉም። እውነቱን ለመናገር ለምን ብትል እናንተ አታስወጣቸውም። ሲቀጥል ደግሞ እናንተ ቆይ አንዴ ያብስራ የእናንተ የፍቅር ህግ የላችሁ። ምንም አልሰማም። ሉጣ አንዴ ቆይ አትጪ። ቆይ አንዴ አዳምጪኝ። ኦርቶዶክሶችን ኢየሱስ ክርስቶስ እንቀበሉ። ኢየሱስ ጾታው ምንድን ነው? ፎቶው ደስ ይለኛል። ጾታው ወንድ ነው። ወንድ ታመልኪያለሽ? ወንድ ዴ አምላኪን አመልካለሁ። አዎ አመልካለሁ። ወንድ ታመልኪያለሽ? አዎ አመልካለሁ። ምን ነው እና ወንድ አምልኩ ብለሽ ነው የምትጠሪን? ወደ ሰው አምልኮ ነው የምትጠሪን? ክርስቶስ ማለት ነው። ልንገርህ ቆይ ኖ ሰው አምልኩ ብለሽ ነው የምትጠሪን? ሰው ክርስቶስ ሰው አምልኩ ብለሽ ነው የምትጠሪን? ፍጹም ሰው ነው። ፍጹም አምላክ እኮ ገባኝ ሰው ነው። መጣፍ እኮ እንደኔ ሰው የሆነ እንደኔ ወንድ የሆነ ሰው አምልክ እያልሽ ነው የምትጠሪኝ? አንተ እኮ ተራ ሰው ነህ። ምን ነው የሚመለከው? ክርስቶስ ግን የእውነት አምላክ ነው። የእውነት መንገድ እንደኔ ሰው አይደለም እንዴ ኢየሱስ? አንተ ሰው አይደለም። አንተ ተራ ሰው ነህ፣ ኃጢአተኛ ነህ። እሱ ግን ንጹህ ሰው ነው። እሺ ንጹህ ሰው አምልኩ ብለሽ ነው የምትጠሪን እኛን? ኖ ፍጹም አምላክ ፍጹም ሰው አምልኩ። ፍጹም አምላክ እኮ ሰው ታመልኪያለሽ አንቺ እንዴ? ፍጹም አምላክም ነው ፍጹም ሰውም ነው ማመልከው። የኔ ወንድም ሰው ብቻ አይደለም። ሰውነቱንስ ታመልኪዋለሽ? ሁሉም ነገሩን ነው ማመልከው ክርስቶስን። ኦኬ ጭንቅላቱን ታመልኪዋለሽ? ስማኝ በለተ ምጽአት ትጸጸትበታለህ። እቺን እያንዳንዷን ቃልህን እግዚአብሔር ቆጥሮ ይመልስልሃል። እኔ ግን ሁሉን ነገር አይ ነቢያቶች ሰው እኮ አላመለኩም ላይ መስቁት ምናምን ነገር የሆነት አይ ያብስራ ምን መሰለሽማ አንድ ነገር ልንገርሽ። ልታስተምሪን ከፈለግሽ በመረጃ አስተምሪን፣ ካልሆነ የጠላ ቤት ወሬ ነው የሚሆነው። ዝም ብሎ አውርቶ መውጣት ነው። ግን ይሁን እኔ ግን አውርቼ እኮ በመረጃ አስተምሪን። እሺ አንድ ጥያቄ ልጠይቅህ። እሺ አሁን እስቲ ዓለም ላይ ያለውን ነገር እንመልከትና እሺ አሁን ኤቭሪቲንግ ሃፕን የሚያደርገው ሁሉም ነገር ከክርስቲያናዊ ላይ ተጽዕኖ ይፈጥራል ምናምን ነገር የእውነት መንገድ የሆነች ሁሌ ተጽዕኖ ይፈጠርባታል። ለምንድን ነው እናንተ ሙስሊሞች በብዛት የሆነ ነገር ሲፈጠሩባችሁ አይተናናቅም? ስትራቡ የሆነ ነገር ስትደረጉ የሆነ ነገር ስትገፉ አይተናናቅም? ለምንድን ነው? እርግጠኛ ነሽ እናንተ ልንገር እኔ ተናግሬ ነው የምወጣው አይደለም። እስቲ ክርስቲያኖች በጅምላ የተጨፈጨፉበትን እስቲ አንድ ታሪክ ንገሪኝ ወይ ማስረጃ። ታውቀዋለህ የኔ ወንድም? እኔ አላውቀውም ንገሪኝ። እኔ አላውቀውም ንገሪኝ 1% እኮ ምን መሰለሽ ካንተ ጋር አውራም ወሬ ካንተ ጋር አይደለም። ለማንኛውም ኖ አይ ዝም ብሎ ማውራት ከሆነ ይማ አደረሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀበሉ፣ የድንግል ልጅን ተቀበሉ እኮ። ዝም ብለሽ ወሬ ነው ይዘሽ የመጣሽው። ወሬ በቃ ወሬ አውርተሽ ነው መሄድ የፈለግሽው ያብስራ። እኛ አሁን እዚህ ሰው ሊማር ነው የተቀመጠው። ወሬ ግን እንደዚህ አይነት ወሬ ጠላ ቤት ሄደሽ ምናምን ብታወሪ ማስረጃም አይጠይቁሽም እና በማስረጃ አስተምረሽ ብትወጪ ደስ ይለን ነበር። ሁሱ ራሱ ከወንጌል እጦት የተነሳ አይኑ ራሱ ሙጭሙጭ ብሏል አይሾ እና ብታስተምሪው ደስ ይለን ነበር። ግን ወሬ ደግሞ ይሄን አይቀርፍልንም እና ቀጥሉ። ሁሱ በቃ ወሬ ነው ያላት ልጅቷ። እሺ ክርስቲያን አለ ቴዳ አለ ሰላም አለውኝ። ኢየሱስ ክርስቶስ ሙቶ ተነስቷል አይደል? አዎ። ሙቶ የተነሳው አምላክ ነው ወይንስ ሰው? አምላክም ሰውም ነው። ስለዚህ አምላክ ሙቷል ማለት ነው አይደል? ኢምፐርሰን በሰውነቱ ኢየሱስ ክርስቶስ የሰውን ስጋ ይዟል። ሰው በሞተበት ጊዜ በሰውነቱ ሞቷል። ነገር ግን መለኮት ፈጽሞ አለ። አምላክ አልሞተም ወይንስ ሞቷል? ሄዳ ጌታ ሰው
ቴዳ ወጣ በቃ ሄደ ወደ አምላኩ ሄዳ ለቃሉ ሲናገር እሺ ነው መስታ እሺ ጭሱ ሰላም ጭሱ አለ ሰላም ነው አለን እንዴት ነህ አለን ኦኬ ስንት አምላክ ነው የምታመልከው ቴዳ እንደ ክርስትና ስንት አምላክ ነው የሚመለከው ክርስቲያን ነው ሙስሊም እኔ ሙስሊም ነኝ በጣም ጥሩ ክርስቲያን ካለ ይቀጥል ከሌለ ትቀጥላለህ አንተ ሪች ሰላም እንዴት ነሽ ክርስቲያን ነሽ ሙስሊም ሙስሊም ነው አይ ጥያቄ ካላችሁ ጠይቁሽ ና ጠይቁ እሺ ማን ነው ዘሚካኤል ነው የሚለው ሰላም ነህ እንዴት ሰላም እንዴት ነህ ሁሱ አለ አልহামዱሊላህ እሺ አምላክ የሞተበት ቀን ነው አሁን ዛሬ ትናንትና ዛሬ የዛሬውን በደንብ አስተምርሃለሁ የዛሬ ያው ክርስቶስ አስተምረኝ አላልኩም አንተን ላስተምር ነው እየጠየቅኩኝ አይደል ዛሬ ከኃጢአት ቀንበር ሁላችንም አንተም እኔም ሁሉም እዚህ ውስጥ ያሉት 1000 ሰዎች የወጡበት ነው በቃ ከኃጢአት ቀንበር ነፃ ወጥተሃል ዛሬ ካንዴ እዚህ እሱ ስለተቆጠረ እስከ ያው መታሰቢያውን ዛሬ ያከበርን እሱ ዘሚካኤል ራሱ አልወጣም ከኃጢአት የለብም መሆን አንተ ዘሚካኤል የአዳም ኃጢአት የለብኝም እንዴ ስንት አይነት ኃጢአት ነው ያለው አዎ ያን ላስረዳክ ያን እኮ ነው ላስተምራችሁ ያልኩት ምን ይላል መሰለ መጽሐፍ እኮ ንገረን ስንት አይነት ኃጢአት አለ ንገረንና ወደ ማስረዳቱ ትሄዳለህ ኃጢአት አንድ ናት እሱም የእግዚአብሔርን ትእዛዝ አለመቀበል የእግዚአብሔርን ትእዛዝ መጣስ ነው ያ ነው አንዱ ትልቁ ኃጢአት የምንለው እኮ ታዲያ የአዳም ኃጢአት ምን ማለት ነው እሱን ኃጢአት እናውቀዋለን አዎ የአዳም ኃጢአት ምንድነው ክርስቶስ ምን ብሎታል ከዚህ ውስጥ ካሉት ከዛፍ ፍሬዎች ሁሉ ብላ ግን ከዛች ዕፀ በለስ አትብላ ከዛች ዕፀ በለስ በበላ ሰዓት የሞት ሞት ትሞታለህ ተባለ ማን አዳም ሴቲቱን ሴጣን አሳታት በላ ስለዚህ የሞት ሞት ሞተ የገነት በር ተዘጋ ስለዚህ በክርስቶስ በኩል ደግሞ ምንድነው የገነት በር ተከፈተልን ክርስቶስ በሞቱ እኮ አንተ የአዳምን ኃጢአት ወርሰካል ኃጢአቱን አይደለም የገነት በር ስለተዘጋው ወደ ጀሃነም ነበር ምገባው ምን አርገክ ነው በምን ጦስ በምን ስራ ምን አርገክ ወደ ገነት እንዳልገባ አዳም የእግዚአብሔርን ትእዛዝ በመተላለፉ የገነት በር ስለተዘጋ ያ የገነት በር ደግሞ እኮ ምን አገባክ አንተ ምን አገባክ እያስረዳው እኮ ነው ወይ ሚት አርግና አንዴ ኖ አይ ምን አገባክ ነው ያልኩክ እኔ የሚያገባኝ ነገር ኖሮ ሳይሆን በአዳም ምክንያት የገነት በር ተዘግታለች በሴቲቱ መሳት ምክንያት በአዳም እኮ አንተ ላይ ለምን ይዘጋባሃል አዳም ላይ ይዘጋበት አዳም ላይ ለምንድን ነው የተዘጋበት አዳም ላይ ለምንድን ነው የተዘጋበት ለምንድን ነው የተዘጋበት ትእዛዙን ባለመቀበሉ የእግዚአብሔር አንተ ላይ ለምንድን ነው የሚዘጋብክ እኔ ላይ ደግሞ አዳም አዘግቶታል ደግሞ የሚከፈተው ደግሞ በአንድ አካል ብቻ ነው እሱም የሞትና የሲኦል መክፈቻ ያለው ኢየሱስ ክርስቶስ ጋር ስለሆነ እኮ ምን አገባክ አንተ ምን አገባክ ለምንድን ምን አርገክ ነው አንተ ላይ ይዘጋብ ኃጢአቱ አግብቶኝ ሳይሆን ገነቱ ስለተዘጋ የገነት በር ስለተዘጋች ያቺን የተገነት በር ደግሞ መክፈት የሚችለው አንድ የእግዚአብሔር እኮ ታዲያ ለበሩ ነው የሞተው ኢየሱስ ለበሩ ነው የሞተው ለተዘጋው የገነት ያው በር ስል ደግሞ ሜታፎሪካሊ ያጠቃቀመው እኮ ለገነት በር ነው የሞተው እንጂ ላንተ አይደለም የሞተው ለኔ ሞተ ስል ደግሞ ያ በር እንዲከፈትልኝ ለኔ ሞተልኝ ማለት ነው ለምን ተዘጋብክ ላንተ መጀመሪያ እኮ ምክንያቱን ንገረን ለምንድን ነው የተዘጋብክ እኔ አይደለም ያዘጋው ማን ያዘጋው ሲሆን አንተ ላይ ለምንድን ነው የተዘጋው በሩ ምክንያቱም እኔ ላይ ተዘግቶ አይደለም እሱ አዳምን በምን ብሎታል እግዚአብሔር ከጅምሩ እኮ አንተ ላይ ካልተዘጋ ለምን ተዘጋብኝ ትላለህ ቆይ እንደማመጣ 1000 ሰው ባለበት አሁን እኔ እናንተ አንዛዛክ ትልልቅ ሰዎች ነን አይደል ስንዛዛግ አያምርብንም እኔም ስመልስልህ አንተ መረዳት ከቻልክ ካልቻልክ ተው እኔ አንተ አሁን እኮ ያልከኝ ዘሚካኤል እስካሁን ያልከኝ ቆይ ልንገርክ በአዳም ምክንያት በሩ ተዘግቷል ለፍጥረት ሁሉ ኢየሱስ ደግሞ ሊያስከፍተው ነው ይሄ ነው ፖይንታ
መክፈት ያን ያዳም ደግሞ ያን ብቻ ሳይሆን ከእግዚአብሔር ጋር የነበረን የጥል ግድግዳ የሚባል ነገር አለ እኮ ገባኝ። አሁን ለምሳሌ አንድ ነገር ልንገርህ፣ መተላለፉ ወደቀ አዳም ወደ ሞተ ገብቶኛል። የማውቀውን አትደጋግምልኝ ዘሚካኤል። በቃ የምታውቀው ነገር ታርግና ጥያቄ ልጠይቅሽ። ኖ አይደለም። አሁን የምናውቀው ነገር ላይ እኮ ነው ክሊር ያልሆነ ነገር አለ። በአዳም ምክንያት አንተ እግዚአብሔር ተጣልቷል አይደል? አዳምን ተጣልቶታል። ስለዚህ ያ የጥል ግድግዳ ደግሞ መከፈት ያው እኮ አንተ ምን አደረክ? ምን ያዋጣከው ነገር አለ እኮ ነው የምልህ። በግዴታ ነው። እሺ ምንድነው መሰለክ እዛች ኮንሰፕቱ እዛ ላይ ያለው ኮንሰፕት ምንድነው መረዳት ያለበት ኮንሰፕት እኔ እየነገርኩ ነው ከቅድም ጀምሮ። አዳም ከጀምሩ እግዚአብሔር ምን ብሎ ትእዛዝ ሰጥቶታል? እግዚአብሔር ስለ አዳም አይደለም ጥያቄ፣ ስለ አንተ ነው ጥያቄ። የአዳምን ተግባባን፣ ጥፋት አጠፋ፣ ተዘጋበት፣ የጥል ግድግዳ ምናምን። ስለ አንተን ነው። የሰው ልጅ ደግሞ ወደ ምድር ተጣለ። አዳም ላይ ተጣለው የሰው ልጅ አዳም እኮ አንተ አሁን እኔ ስለ አንተ ነው ጥያቄ። አንተ ለምንድነው የገነት በር የተዘጋብህ? እግዚአብሔር ለምንድነው ከአንተ ጋር የጥል ግድግዳ ያደረገው? ምን አደረግክ አንተ? ቆይ አንድ ስልክ ይዤ ልምጣ። ቆይ አንዴ ቆይ አታስወርዱ። አናስወርድ። ቀጥሉ እሱ እስኪመለስ ድረስ። ቴዳ ሰላም፣ እንዴት ነህ? እሺ የገባ ክርስቲያን አለ ማውራት የሚፈልግ ካለ ማውራት ይችላል። ትሄዳለህ? አለው እሺ ቴዳ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ምንድን ነው? የህፃን ልጅ አጠገቤ ስላለ ነው። እሺ ሁሱ ተመለስክ? እሺ ኢየሱስ ክርስቶስ መሰቀሉ የሰይጣን ሐሳብ ነው የእግዚአብሔር ሐሳብ ነው? የእግዚአብሔር ሐሳብ ነው። ኦኬ ታዲያ ኢየሱስ ክርስቶስ ለምን ጴጥሮስን ሰይጣን አለው? ጴጥሮስን ቀጥታ ሰይጣን አላለው። ሰይጣን ነው ያለው። አይመችህም ማውራት ቴዳ? ኖ አይ በጣም ጫጫታ ያለበት ቦታ ላይ ስለሆንኩኝ ነው ቶሎ ሚዩት ማደርገው እኮ። ተረጋጋና የሆነ ቦታ ሆነ ተቀመጠ። በስነ ስርዓት እናወራ። ተጨናንቀ ከምታወራ ሐሳቡም እንዳይበተን ተረጋግተን እንድናወራ። ጃዬ እሺ መጣክ? መጥቻለሁ። መቀጠል እንችላለን። ምንድነው የጠየኩት ጥያቄ? እሺ ለጠየቅ እሺ ክርስቲያኖች ካላችሁ ግቡ እኮ ነው ጠይቀኝ ጥያቄ። አንተ ምን አገባክ ነው ያልኩክ። ስለ አዳም ገብቶኛል። ገባካ? ስለ አዳም ለምን ተጣለ? ጥፋት አጥፍቶ በእግዚአብሔርና በአዳም መካከል ለምን የጥል ግድግዳ እንትን አለ? ጥፋት አጥፍቶ። አንተ ምን አገባክ? ኤስኦኤስ አንተ በቃ ቀደም የመለስኩልህ አልተረዳኸውም ማለት ነው መልሱ። እኔ ስለ አዳም አይደለም የጠየቅኩ፣ ስለ አንተ ነው የጠየቅኩክ። እሺ በአዳም ምክንያት የጥል ግድግዳ በመሃላችን ነበር አላልኩም እኮ። አሁን ስለ ጥል ግድግዳው ኃላፊነቱ የሚወስደው ማን ነው? ኃላፊነቱ የሚወስደው አዳም ነው። አዳምን ወክሎ ደግሞ ከሱስ መጣ።
ኦኬ። ስለዚህ አንተ አዳም የሚወክል ከሆነ በአዳም ምክንያት ለምንድን ነው አንተ የምትጠየቀው? ምን አገባ? እኔ መጠየቅ ሳይሆን ያው እኔ መግባት አልችልም ወደዛ ገነት። ለምን? አዳም አጥፍቷል። አዳም ደግሞ የእግዚአብሔርን ትእዛዝ በመተላለፉ ያ የገነት በር ተዘግቷል። ስለዚህ በቃ ምን ይላል መሰለህ? እዚህ ቆይ ላንብብልህ። እዚህ ወደ ሮሜ ሰዎች ምዕራፍ ስንት ምን ይላል መሰለህ? የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ በክርስቶስ በጌታችን የዘላለም ሕይወት ነው ይላል። አይተሃል? እኮ የኃጢአት ደሞዝ ነው ያለው። ኃጢአት የሚሰራ ነገር እኮ ነው አይደል? ወይ የሚሰራ እኮ። ታዲያ እሱ ስለሚሰራው ኃጢአት ነው እያወራ። አሁን እኮ አንተ ስላልሰራከው ኃጢአት ነው እያወራክ ያለከው። ገባ? ደግሞ የኃጢአት ደሞዙ አዳም ሞቷላ። በዛ ደሞዙ በኃጢአት ደሞዝ ሞት ነው። ስለዚህ የሞት እኮ ገባኝ። አሁን እኮ ዘሚካኤል ይህ ማለት ልንገርህ እኮ ገባኝ። አሁን አንተ ባልከን መሰረት አንድ ነገር ልንገርክማ። በአዳም ምክንያት የገነት በር ተዘጋ፣ በክርስቶስ ምክንያት ደግሞ የገነት በር ተከፈተ አይደለ? ያ ማለት ምን ማለት መሰለህ? አሁን ይሄ አሁን በምሳሌ ልስጥክና አሁን ልጅ አባቱን ትእዛዝ ይሰጠዋል። ያን ትእዛዙን በሚተላለፍ ሰዓት ቅጣት ይኖረዋል። እሺ፣ ያ ቅጣት ደግሞ የሚሆነው አንድ አስተማሪ አንድ ተማሪም በሚቀጣ እሺ፣ በአስተማሪና በተማሪ ያለውን ነገር እንትን ልስጥክና በዛ ምሳሌ ልስጥክና አንድ ተማሪ አንድ አስተማሪ አታርግ ይለዋል። ይሄን ካረክ ወዴት አትገባም፣ ወደ ቀጣዩ ፈተና አትገባም ይለዋል። ስለዚህ ምንድነው ወይ ፈተናውን ሙሉ ለሙሉ አልፈትንም ይለዋል። ስለዚህ የማን ትእዛዝ ነው? የራሱ የአስተማሪው ትእዛዝ ከሆነ ድረስ ያን ትእዛዙን ከተላለፈ ፈተናውን በሱም የማይፈትን ከሆነ ሁሉም አይፈተኑም። ገብቷል? ለምንድን ነው ሌሎቹን የማይፈትናቸው? ምን አደረጉ? በቃ ፈተናውን አልፈትንም ብሎ በአንድ ተማሪ ያን አለመፈተን ይችላል። እሱም የመጀመሪያ እኮ ታዲያ እኮ ፌርነት እኮ አይደለም። በጣም እኮ የማይሆን እኮ ነው ማለት አንድ ተማሪ አስቸግሮ ሁሉንም ተማሪ መቅጣት ምን ማለት ነው? አዎ አንደኛ ነገር እኔ ኃጢአት የምትለው ነገር ኃጢአት በእኛ ላይ ሳይሆን ያለው ኃጢአቱ በመጀመሪያ ደረጃ ወደኛ አልተላለፈም። ኃጢአት አይደለም ምን ያልኩህ አይደለም። አንዱ አስተማሪ አንዱ ተማሪ አጥፍቶ ሁሉንም አልፈትንም አለ። ምን አገባቸው ሌሎቹ? ምን አጠፉ? መጀመሪያ ላይ ትእዛዝ ሰጥቷል ለዛ ተማሪ እኮ። ታዲያ ሌሎቹ ምን አገቡ? ሌሎቹ ትእዛዝ አልተሰጣቸው። ትእዛዙን ያክብሩ አያክብሩ አልታየ። በአንዱ ተማሪ ምክንያት አሁን ልጠይቅ። ከነ መጨርገድ እንዴት ነው? አሁን ልጠይቅ። አሁን ካልተመለሰልህም አልተመለሰልህም ነው፣ ከተመለሰልህም ተመለሰልህ ነው። ልጠይቅ። እሺ ቆይ ልንገርህ። እዚህ ላይ አንድ ነገር አጥራልኝና ትጠይቃለህ። የኢየሱስ ክርስቶስ ስቅለት የሴጣን ሐሳብ ነው የእግዚአብሔር ሐሳብ ነው? የክርስቶስ ስቅለት ስትል ክርስቶስ እንደሚሰቅል ራሱ ተናግሯል። ኖ ተናግሯል አልተናገረም ሳይሆን ሐሳቡ የእግዚአብሔር ነው የሴጣን ነው? ምን አይነት ሐሳብ አለ? በቃ የክርስቶስ መሰቀልና መሞት ሐሳቡ የሴጣን ነው የእግዚአብሔር ነው? እሱ በፍቃዱ ነው የተሰቀለው። እንደዚህ አንተ እንደምትለው በፍቃዱ ነው አይደለም ሳይሆን ሐሳቡ የማን ነው? የሴጣን ነው የእግዚአብሔር ነው? እኮ በራሱ ፍቃድ